መንግስት ለቱሪዝም ዘርፍ ትኩረት በመስጠቱ የሁነት ወይንም ማይስ ቱሪዝም መሻሻል ማሳየቱ ተገልጿል። አዲስ አበባ ነባር ቱሪዝም ሀብቶቿን በማልማት እና አዳዲስ መዳረሻዎችን በማስፋፋቷ ባለፉት 9 ወራት 84 ዓለም አቀፍ ኮንፈረንሶችን ማካሄድ መቻሏ ተገልጿል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከኢኒቢስ ኢትዮጵያ ጋር በመተባበር በሚያዘጋጀው የሐሳብ መዋጮ መድረክ የአዲስ አበባ የቢዝነስ ቱሪዝም ውይይት ተደርጎበታል። መድረኩ ዘርፉን ማስፋፋት ለሁለንተና እድገት የሚጫወተውን ሚና ለማሳየት በዘርፉ የሚታዩ ችግሮችን ለመቅረፍና የመፍትሄ ሐሳቦች ዙሪያ መነሻ ጽሑፍ የቀረበበትና ከባለድርሻ አካላት ጋር ውይይት ተደረገበት ነው። ባለፉት 9 ወራት በአዲስ አበባ 84 ዓለም አቀፍ ኮንፈረንሶች መካሄዳቸውና በቀሩት ጥቂት ወራት ደግሞ 20 የሚደርሱ ዓለም አቀፍ ኮንፈረንሶች ለማካሄድ በቅድ መያዙ ተመላክቷል። ይህም ከተማዋ የቢዝነስ ቱሪዝም ዘርፍን ከማሳደግ አኳያ ስራዎች እየተሰሩባት መሆኑን ማሳያ ሆኖ ቀርቧል። አዲስ አበባ ከየትኛው ምናልባትም ታሪኳ ከፍተኛ ሁነት እያስተናገደችበት ያለችበት ጊዜ ነው። በጣም ታይት ነው። በዓለም አቀፍ ደረጃ በጣም ብዙ ሀገራቶች ማይስ ላይ ከሚሰሩበት አንደኛ ምክንያት ሙቭመንት ኦፍ ፒፕልን ወይም ደግሞ የቱሪዝሙን ፐርስፔክቲቭ ወይም የሌጀር ቱሪዝሙን ፐርስፔክቲቭ ብቻ ፈልገው አይደለም። ግብጽ፣ ታንዛኒያ፣ ደቡብ አፍሪካና ኬንያ በቢዝነስ ቱሪዝም ኢኮኖሚያቸው መደገፍ የቻሉ የአፍሪካ ሀገራት ሲሆኑ ኢትዮጵያም ዘርፉን ለማሳደግ እየሰራች ነው ተብሏል። የቢዝነስ ቱሪዝም እድገት እንደ ሀገር ኢኮኖሚያዊ የቴክኖሎጂና ስልጡን ማህበረሰብ መገለጫ ብሎም የሀገርን ሁለንተና እድገት የሚያንጸባርቅ መሆኑም ነው የተጠቆመው። ኢንዱስትሪው የቢዝነስ ኢንዱስትሪ ነው። ገንዘብ ማግኘት እንፈልጋለን፣ ሀብት እንዲመጣ እንፈልጋለን። በዛው መጠን ደግሞ እኛም ኢንቨስት ማድረግ ባለብን ደረጃ ላይ ኢንቨስት ማድረግ እንደ መንግስት ተገቢም ነው ብዬ አስባለሁ። አንዳንድ ኢኒሺዬቲቮችን ወስደን ትንሽ መሃል መንገድ እንኳን ባይሆን አንድ ስቴፕ ወደፊት ሄደን የማነቃቃት ስራ ወደዚህ እንዲመጡ የማድረግ ስራዎችን መስራት በጣም ጥሩ ነው። በቴክኖሎጂ፣ በሰላም፣ በአገልግሎት አሰጣጥ፣ በዋጋ ተወዳዳሪና ተመራጭ የሆነች ከተማን ማሳደግ ያንን ዲማንድ የሚመጥን አይነት ሰርቪስ ማብዛት ማሻሻል በጥራትም በብዛትም ይሄ ነገሮች ሲበዙ ነው በአዲስ አበባ ውስጥ የቢዝነስ ቱሪዝም ተስፋፋ ሊባል የሚችለው። ስለዚህ ሀገራችን ካላት እምቅ የተለያዩ የቱሪዝም ሀብቶች አንፃር ያልተከሄደበት ይሄ የኮንፈረንስ ቱሪዝም፣ የማይስ ቱሪዝም፣ የቢዝነስ ቱሪዝም ከመቼውም በበለጠ እየሰፋ ያለበት ሁኔታ ላይ ይታያል። ቢዝነስ ቱሪዝም ወደ ሀገሪቱ የሚመጡ ቱሪስቶችን ያማከለ አገልግሎት መዘርጋት፣ ሰላማዊ አካባቢን መፍጠር፣ ቴክኖሎጂን ማጎልበትና ብቁና በክህሎት የዳበረ ባለሙያ ማፍራትን የሚጠይቅ በመሆኑ ሊሰራባቸው የሚገቡ በርካታ ጉዳዮች መኖራቸውን የመድረኩ ተሳታፊዎች ተናግረዋል። አሁንም አስምሬ ላልፍ የምችለው ማስታወቂያ የሚያስነግር ቭሎገሮችን የሚያስጠራ ኢንፍራስትራክቸር አለን ወይ? በአመት 100 ኢቨንቶች እኮ ማድረግ አይደለ? 100 ኢቨንቶች ማድረግ በጣም ትልቅ ነገር ነው። ቢኮዝ አንድም የማያደርጉ የአፍሪካ ሀገሮችም ስላሉ ማለት ነው። ስለዚህ ይሄኛውን እንደ ግሬት ኦፖርቹኒቲ በመጠቀም እንግዲህ ከያንዳንዱ ባለሙያ ባለድርሻ አካል ምን ይጠበቃል? ቱሪዝም የጧት ጮራም ነው በዛ ህይወት ነው ማለት ነው። ምክንያቱም የጧት ጮራ ስለማይጠገብ ቱሪዝምም ከተጠቀምንበት ልክ እንደ ጧት ጮራ የማይጠገብ ነው ማለት ነው። ትልቁ አሁን የቱሪዝም ችግር ምንድነው ስንል ቅንጅታዊ አሰራር። በአዲስ አበባ የቢዝነስ ቱሪዝምን ለማስፋፋት በርካታ ስራዎች እየተሰሩ መሆኑን የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ገልጿል። የተጀመሩ ስራዎች አበረታች ቢሆኑም በዘርፉ የሚስተዋሉ ችግሮችን ለመቅረፍ የተቀናጀ ተግባርን ይጠይቃል ተብሏል። ኢንዱስትሪው በጅምር ላይ ስላለ አንዳንድ ኢኒሺዬቲቮችን ወጣ ብለን መውሰድ በጣም ተገቢ ነው ብዬ አስባለሁ። ሌሎች ሀገሮችም በቱሪዝሙ ላይ አንዳንድ ነገሮች ላይ ስፔሻላይዝ ያደረጉትን ነገር ስናይ ኮስት ያደረጉት ነገር አለ። ያ ነገር በኋላ ሪተርኑ ትልቅ እንደሚሆን እያሰብን ማለት ነው። ከዚህ አንፃር እየወሰድን ያለው እርምጃ በበጎ ቢታይ፣ ነገር ግን ውድድር እንደመሆኑ መጠን ደግሞ በዛ መንገድ ገቢያችንን እያሻሻልን ብንሄድ በጣም ጠቃሚ ነው ብዬ ስለማስብ ቅንጅታዊ አሰራር እንደ ግዴታ መውሰድ ያስፈልጋል። በዚህ በኩል ያሉትን የአሰራር ስርዓቶችን አስገዳጅም ጭምር እንዲሆኑ አርጎ ማውጣት በጣም ጠቃሚ ነው ብዬ ስለማስብ ለጎብኚዎች በአገልግሎት መስጫ ተቋማት የሚሰጡ መስተንግዶች እንግዳ ተቀባይነትና እያንዳንዱ ዜጋ ታሪኩን በመረዳት የሀገር ገጽታ ግንባታ ላይ መስራት ይገባዋል። የአገልግሎት ዘርፉ ደግሞ ከቁጥር ባሻገር ጥራት ማስጠበቅ ላይ በአትኩሮት መስራት ይጠይቀዋል። እንዲሁም የቱሪዝም መሰረተ ልማትን ማሳደግና በሙያ የካበተ የሰው ኃይል ማፍራት ያስፈልጋል የሚሉት ሐሳቦች በመፍትሄ ሐሳቦች ከተነሱት መካከል የሚጠቀሱ ናቸው። አዲስ አበባ ሰክሰስፉል መሆን ከፈለገች
ፕራይቬት ሴክተሩን በምታወጣው ስትራቴጂ በማይስ ስትራቴጂ መሰረት የሚቃኝ ስራ እንዲሰሩ ማድረግ መቻል አለባት። መጀመሪያ ህዝቡን አዌር ብናረጋው ስለ ቱሪዝም እንዴት እንሽጥ እንዴት ቱሪዝም ኢትዮጵያ ማናት ከዛስ ወደ ቱሪዝም አመጣን እንዴት ሽጣን ወደ ቢዝነስ እናምጣት። እንደተባለው የአገልግሎት አሰጣጣችን ክፍተት አለው። ምንም ይሄ ለጥያቄ የሚቀርብ ነገር አይደለም። ይሄን ግን ተከታታይ የሆነ የአቅም መገንባት ስራዎችን እየሰራን ክትትል፣ ቁጥጥር፣ ድጋፍ እያረግን እየሄድን ማስተካከል ያስፈልጋል ብዬ አስባለሁ። አሁን ላይ በጣም ፕሮሚሲንግ የሆነ ነገር አለ አዲስ አበባ ላይ። በተለይ የአገልግሎት ሰጪ ተቋማት በቁጥር በርካታ ናቸው። አሁን አገልግሎታቸው ጥራት እንዲኖረው የማድረግ ስራን ብንሰራ ከዚህ በላይ ከቱሪዝሙ ማግኘት ያለብንን ነገር እናገኛለን ብዬ አስባለሁ።